ዘመናት ከዕድሜያችን ጋር የኖረ እውን እናደርገው ዘንድ በነፍሳችን ውስጥ ያደረ አዎ በእርግጥም ሕልም አለን። ለዚህ የብዙዎች ኩራት የ90 ዓመት ዕድሜ ባለጸጋ ታሪኩ ከቃልም በላይ የማይተመን በዋጋ የታላላቅ ገድሎች ባለቤት የአፍሪካ አህጉር ተምሳሌት። ስለዚህ አየር ኃይል ሲሆን አዎ በእርግጥም ሕልም አለን። እናሳካው ዘንድ ግድ የሚለን አዎ በእርግጥም ሕልም አለን። ደከመኝ ሰለቸኝ ያላለ የአገሩ ሰማይ ጥበቃ ለዳር ድንበሩ ከሆነ ዘወትር ዋስና ጠበቃ የአንጋፋ ታሪክ ባለቤት እውቀት የብስለት ማዕከል እምነቱ ማያፈነግጥ ከቃሉ ዝንፍ የማይል ለዚህ አየር ኃይላችን ነፍሳችን የገባችው ቃል አዎ ሕልም አለን የሚል ምናባችን ያልፋፋ ዛሬም የምናወድሰው ነገም በቋሚ ሐውልት ለትውልድ የምናወርሰው እናሳካው ዘንድ ግድ የሚል የማይጠፋ የማይደበዝዝ የዘመናት ራዕይ አለ። አየር ኃይላችን ከሆነ አዎ በእርግጥም ሕልም አለ። እንዲህ እያልን የምንዘምርለት የኢትዮጵያ አየር ኃይል የዘመናት የታሪክ አውድ እንዳልነበረ በሀገር በአህጉር በዓለም ስሙ ሲነገር እንዳልኖረ የምዕተ ዓመት ታሪኩ ስለምን እንዳልነበረ ሁሉ ተድበስብሶ ይቅር እያልን ለዓመታት ስንቆጭ ኖረናል። ያ በርካታ ተተኪ ትውልዶችን ያፈራንበት መስዋዕትነት የከፈልንበት ድንቅ ቤት በ1983 ዓ.ም ውለታውና ዋጋው ተክዶ እንዳልነበረ ሲሆን ልቡ ያልደማ ማን አለ? ዕድሜውን ከፈጀበት ገድል ከፈጸመበት ቤቱ እንደ ተራ ነገር ተገፍቶ ሲወጣ አንጀቱ ያላረረ ማን አለ? ከሁሉም በላይ ያንን የመሰለ ድንቅ ታሪኩ፣ ገድሉ፣ መስዋዕትነቱ፣ ተምሳሌትነቱና ዝናው እንዲደበዝዝና እንዲጠፋ እንዲዳፈንና እንዲከስም ሲደረግ ስሜቱ ያልደፈረሰ መንፈሱ ያልተቆጣ ማን አለ? ለዚህም ነው አይሆንም ብለን ታሪኩ ተዳፍኖ እንዳይቀር በቻልነው ሁሉ ስንታገል ይኖር ነው። ለዘመናት ስንመኘው የነበረው ራዕይ የአንጋፋውና የታላቁ አየር ኃይላችን ታሪክና ገድል በቋሚ መሠረት ላይ ታንጾ ለትውልድ ሲተላለፍ ማየት ነበርና ያንን ሕልምውን እናደርግ ዘንድ እነሆ ዛሬ ወቅቱ ሆነ። ራዕይ 2020 የኢትዮጵያ አየር ኃይል የታሪክና የቅርስ ማዕከል። የራዕይ 2020 የኢትዮጵያ አየር ኃይል የታሪክና ቅርስ ማዕከል የሁላችንም አርማ ያረፈበት የጥንቱ የጠዋቱን ብቻም ሳይሆን የዛሬውንና የነገውን ታሪክ ሳይቀር በጠንካራ መሠረት ላይ አንጸን ለትውልድ የምናስተላልፍበት ፕሮጀክት ሲሆን አብይ የሆነው ራዕዩ ደግሞ ቅርሱን የሚጠብቅ ለቀደምት አባሎቹ ተገቢውን ክብርና ሰብአዊ አገልግሎት የሚሰጥ ታሪኩንም በተሟላ መልኩ አደራጅቶ ለመጪው ትውልድ የሚያስተላልፍና የሀገር ኩራት የሚሆን ቋሚ የኢትዮጵያ አየር ኃይል የመታሰቢያ ማዕከል ተፈጥሮ ማየት ነው። የራዕይ 2020 የኢትዮጵያ አየር ኃይል የታሪክና ቅርስ ማዕከል ፕሮጀክት በዚህ ራዕይ ላይ ተመስርቶ እንደ መነሻ የቀረጻቸው አበይት ዓላማዎችም የታሪክ ቅርሶችን በማሰባሰብና በማደራጀት በቋሚ ሁኔታ ለእይታ ማብቃት፣ ለተቋሙ ከፍተኛ አገልግሎት ላበረከቱ መስዋዕት ለሆኑና ተቋሙ ለደረሰበት ደረጃ ላበቁት ቀደምት አባሎቹ ተገቢውን ክብርና እውቅና መስጠት፣ ማዕከሉ ዘመኑን በዋጀ ተግባቦትና የመረጃ መረብ ቴክኖሎጂ አቅርቦት ተደራጅቶ ለዓለም ተደራሽ የሚሆንበትን አካሄድ መዘርጋት፣ ለቀደምት አባላቱ የጤና የማህበራዊና የሰበነክ እንዲሁም የመዝናኛ አገልግሎት መስጠት የሚቻልባቸውን ሁኔታዎች ማመቻቸት፣ መጪው ትውልድ ስለ አየር ኃይሉ ታሪክ ግንዛቤ የሚፈጥርባቸውን መንገዶች መዘርጋት፣
ማዕከሉ የቱሪስት መስህብ በሚሆንበት መንገድ የሚደራጅበትንና ለአየር ኃይሉም ብቻ ሳይሆን ለቢሾፍቱ ከተማና ለሀገርም ጭምር ኩራት የሚሆንበትን ሁኔታ መቀየስ፣ በሀገር ውስጥና በሌሎች ሀገራት ካሉ መሰል ተቋማትና ጉዳዮች ከሚመለከታቸው አካላት ጋር የትብብር ግንኙነት መመስረት የሚሉት በዋናነት የሚጠቀሱት ናቸው። እነዚህን ዓላማዎችን የማድረግ መነሻው ደግሞ ከዓመታት በፊት ጀምሮ በስሱም ቢሆን ስናደርገው የነበረ ሲሆን በ1983 ዓ.ም አየር ኃይሉ ከተበተነ በኋላ በዓለም ላይ በተለያዩ ሀገራት ስደተኛ ሆነው የመኖር ዕጣ የገጠማቸው አየር ኃይሎች ከያሉበት ባላቸው የተግባቦት አማራጭ እየተጠቀሙ ስለ አየር ኃይሉና ስለ አባላቱ ድምፃቸውን ሲያሰሙ የቆዩ ሲሆን በኋላም በማኅበር ተደራጅተውና የኢትዮጵያ አየር ኃይል ዓለም አቀፍ ኅብረትን መስርተው በመንቀሳቀስ ለወገናቸው ድጋፍ ድምፅ እስከመሆን ደርሰዋል። አባላቱ ከዚህም በተጨማሪ ቤተሰቦቻቸው ቢያንስ በዓመት አንድ ጊዜ ተገናኝተው ኅብረታቸውን የሚያጠናክሩበትን መድረክ ከመዘርጋትም አልፈው የአየር ኃይሉ መለያ ሆኖ ይታወቅ የነበረውን ተነሳ ተራመድ መጽሔትን በየዓመቱ በማሳተም በዩቲዩብ በመቶዎች የሚቆጠሩ ፕሮግራሞችን በመስራት አባላቱን በማስተዋወቅና በማበረታታት እንዲሁም የአየር ኃይሉን ታሪክ በመዘከር በድረገጹና በማኅበራዊ ትስስር አውታሮቹ ተመሳሳዩን በማድረግ ጭምር የተቸገሩ የአየር ኃይል አባላትን በመደገፍም እንዲሁ የበኩሉን አስተዋጽኦ አድርጓል። እነዚህ ሁሉ ተዳምረውም እነሆ አሁን ደግሞ ያንን ጥረት ላቅ ወዳለ ደረጃ ከፍ ወደሚያደርግ ታላቅ ፕሮጀክት ተሸጋግረዋል። በሌላ በኩል እንደ ምሳሌም የኢትዮጵያ አየር ኃይል ቬትራንስና ቤተሰብ ማኅበር የኢትዮጵያ አየር ኃይል ታሪክ ደብዝዞና ተዳፍኖ አባላቱም ተበታትነው እንዳይቀሩ አቅዶና ተዘጋጅቶ የጀመረውና ለዓመታትም ሲያከናውነው የቆየው እንቅስቃሴ ተጠቃሽ ነው። ጀግኖችን ማክበር ሌሎች ጀግኖችን መፍጠር ነው በሚል መርህ የኢትዮጵያ አየር ኃይል ዓለም አቀፍ ኅብረት የኢትዮጵያ ቬተርናን ቤተሰብ ማኅበር ከኢትዮጵያ አየር ኃይል ጋር በመተባበር ባዘጋጁት ልዩ የጀግኖች ማክበር የጧፍ ማብራት ስነ ስርዓት ለመታደም እንኳን በደህና መጣችሁ። እንዲህ አይነቱን ፕሮጀክት ወደ መሬት ለማውረድ የሚንቀሳቀስ ግብረ ኃይል እንደሚኖረው ይጠበቃል። ይህ ግብረ ኃይልም ዓላማውን ለማድረግ ከፍተኛ ተነሳሽነትና የማስፈጸም አቅም ባላቸው ወገኖች ቅንጅት የተዋቀረ የራሱ የሆነ የአሰራርና የአፈጻጸም ደንብና መመሪያ ያለው በሙያና በእውቀት የታገዘ አመራርና አፈጻጸምን ተግባራዊ ለማድረግ የሚችል የዘመኑን አካሄድ የተከተለ የማኔጅመንት መዋቅርና አስተዳደራዊ አቋምን የሚገነባ ወቅቱ የሚጠብቀውን የሲቪል ማህበረሰብ ድርጅቶች ድርጅታዊና አስተዳደራዊ አካሄድ የሚከተል ተጠያቂነትንና ግልጽነትን ማዕከል አድርጎ በቴክኖሎጂ የታገዘ የፋይናንስ አመራርና አስተዳደርን ተግባራዊ የሚያደርግ ወሳኝ ከሆኑ ባለድርሻ ወገኖች ጋር አዎንታዊ ግንኙነት ለመፍጠር ቁርጠኝነት ያለው እንዲሁም የተለያዩ የገቢ ማሰባሰቢያ ዕቅዶችን በመቅረጽና በማስፈጸም ረገድ ተግቶ የሚንቀሳቀስ እንደሚሆን ተስፋ ይደረጋል። በዚህ ፕሮጀክት ውስጥ የሚካተቱት ዋና ዋና ጉዳዮች ተያያዥነት ያላቸው አብይ ክፍሎችን ያቀፉ ሲሆኑ እነዚህም የአየር ኃይል የታሪክና ቅርስ ሙዚየም፣ የመልቲሚዲያ ክፍል፣ የቀደምት አባላት ሰብአዊ አገልግሎት እንዲሁም ዓመታዊ የአየር ኃይል ቀን ናቸው። የኢትዮጵያ አየር ኃይል የታሪክና ቅርስ ማዕከል ዋናው የማንነቱ ማንጸባረቂያ የአየር ኃይል የታሪክና ቅርስ ሙዚየም ሲሆን ይህም ተቋሙ ከተመሰረተበት ጊዜ አንስቶ እስከ አሁን ድረስ ያሉትን የእድገት፣ የቴክኖሎጂና ቁሳቁስ፣ የግዳጅ አፈጻጸም፣ የአባላት አስተዋጽኦችና ገድሎች እንዲሁም ሌሎች አየር ኃይሉን የሚመለከቱ ግብዓቶች የሚቀርቡበት ሲሆን ይህ ከሚያካትታቸው ውስጥም
የአየር ኃይሉን የዘመናት ጉዞ የሚያሳዩ የፎቶና የታሪክ ኤግዚቢሽን ከነ ታሪካዊ መዘርዝራቸው፣ የታሪክ ቅርስ የሆኑ አውሮፕላኖችና የአቪዬሽን ተግባር ማከናወኛ መገልገያ ቁሳቁሶች፣ የብሔራዊ ግዳጆችና የሰላም ማስከበር ተልዕኮ ማሳያዎች፣ የአየር ኃይል አልባሳትና ትጥቆች፣ ማዕረጎች፣ የበረራና የቴክኒክ ደረጃ ማሳያ ክንፎችና ሜዳሊያዎች፣ ለአየር ኃይሉ ሕልውና ዘላቂነት ከፍተኛ ተግባር ያከናወኑ ታዋቂ ባልደረቦች ታሪኮች፣ የአየር ኃይሉን አጠቃላይ ማንነት ታሪክና አባላቶቹን የሚያስታውስ የጋራ ሐውልት እንዲሁም ሌሎች በጥናት ላይ ተመስርቶ የሚሰባሰቡ ግብዓቶች ይካተቱበታል። ሁለተኛው በኢትዮጵያ አየር ኃይል የታሪክና ቅርስ ማዕከል ውስጥ የሚካተተው የመልቲሚዲያ አገልግሎት ክፍል የአየር ኃይል ታሪክ በመልቲሚዲያና በተለያዩ የተግባቦት አውታሮች አማካኝነት ለእይታ የሚቀርብበትና ዘመኑን ማዕከል ያደረገ አገልግሎት የሚሰጥበት ሲሆን በዚህ ክፍል ውስጥም የድምፅ ወምስል ወይም ኦዲዮ ቪዥዋል ክፍል፣ የዲጂታል ቤተ መዛግብት፣ የሰነዶች ቤተ መዛግብት እንዲሁም ደረጃውን የጠበቀ የቬትረንስ አዳራሽን ያካትታል። ሦስተኛው የቀደምት አባላት ወይም ቬትረንስ ሰብአዊ አገልግሎት ሲሆን የአየር ኃይሉ ቀደምት አባላት አስፈላጊ የሆኑ የመዝናኛ፣ የጤናና የማኅበራዊና መሰል አገልግሎት ሊያገኙ የሚችሉበትን ሁኔታ በማመቻቸት ረገድ የበኩሉን የሚጫወት ክፍል ሲሆን በዚህ ውስጥም የቀደምት አባላትና የጎብኚዎች ላውንጅና ክበብ፣ የስፖርት ማዘውተሪያ ስፍራ፣ የሙዚቃ፣ የፊልም፣ የቢንጎ ወዘተ የመዝናኛ ክንውኖችን የሚያዘጋጅ የመዝናኛ አገልግሎት፣ የቀደምት አባላት መሠረታዊ የጤና ምርመራዎችንና ሕክምናዎችን፣ የአእምሮ ጤና ድጋፍን፣ የፊዚዮቴራፒንና የአካላዊ እንቅስቃሴ አገልግሎትን እንዲሁም የሪፈራል አገልግሎቶችን የሚያመቻች የጤና አገልግሎት፣ በጡረታ በጥቅማ ጥቅሞችና በሙያ ሽግግር መርሃ ግብሮች እንዲሁም ቤተሰቦቻቸው ለሚገጥሟቸው ችግሮች አስፈላጊውን ድጋፍ በማመቻቸት የሚሠራ የቀደምት አባላት ዴስክ፣ ራሱን የቻለና ደረጃውን የጠበቀ የአየር ኃይል አባላትና የቤተሰቦች የቀብር ስፍራ አገልግሎት፣ ቀጣዩን ትውልድ ለመቅረጽና ግንዛቤ ለማስጨበጥ የሚሠራ ክፍል እንዲሁም በመጨረሻ የትብብር ወይም ኔትወርኪንግ ግንኙነቶችን ያካትታል። በራዕይ 2020 ፕሮጀክት ታሳቢ ተደርጎ የተያዘው ሌላው እጅግ ወሳኝ ተግባር ዓመታዊ የአየር ኃይል ቀን ሲሆን በዚህም በየዓመቱ የተለያዩ ዝግጅቶችን በማካተት የሚከናወን የአየርና የሙያ ትርኢቶችን፣ የአየር ኃይል የቅርስ ቀን ፌስቲቫሎችና ሌሎችም የመዝናኛ ዝግጅቶች ሊቀርቡበት የሚያስችል የአየር ኃይል ቀደምት አባላትም ለኢትዮጵያ ደህንነትና ኩራት በዘመናቸው ላበረከቱት አስተዋጽኦና ለከፈሉት መስዋዕትነት ዕውቅና የሚሰጥበት ቀን ነው። ይህንን ፕሮጀክት መሬት ለማውረድ ቀዳሚው ተግባር ምክረ ሐሳቡ በሁሉም ባለድርሻ ወገኖች ተቀባይነት አግኝቶና ታርሞና ተስተካክሎ ወደ ዋና ሥራው እንዲገባ የሚያስችሉ የመነሻ የቅድመ ዝግጅት ተግባሮች አሉት። እነዚህም የፕሮጀክት አስፈጻሚ ግብረ ኃይልን ማደራጀት፣ ለቀደምት አባላቶች ስለ ፕሮጀክቱ የሚያስረዳ መድረክ ማዘጋጀትና ግብረ ምላሽ መሰብሰብ፣ የፕሮጀክት ወጪ ግምትን በባለሙያ ማዘጋጀት፣ ለባለድርሻ አካላት ምክረ ሐሳብ ማዘጋጀት፣ ማቅረብና ምክክሮችን ማድረግ፣ ከባለሙያ ጋር ሆኖ የገቢ ማሰባሰቢያ ስትራቴጂ መቅረጽና ማስፈጸም፣ ለፕሮጀክቱ ድጋፍ ለሚያደርጉ ወገኖች የውይይት መድረክ ማዘጋጀት የሚሉት ጥቂቶቹ ናቸው። ይህ ማዕከል በጥቅሉ የሚሰጠው ፋይዳም የኢትዮጵያ አየር ኃይልን ታሪክና ቅርስ መጠበቅና ለትውልድ ማስተላለፍ የሚያስችል መሆኑ፣ የአየር ኃይሉን ቀደምት አባላት ማክበርና ዕውቅና መስጠት ማስቻሉና ቀጣዩ ትውልድም የእነሱን ፈለግ ተከትሎ ለሀገሩ ያለውን እንዲያበረክት ተምሳሌት መሆኑ፣ አንጋፋ የአየር ኃይሉ ቀደምት አባላት ከወጣት የአየር ኃይሉ አባላት ጋር የሚገናኙበትንና ልምድ የሚቀስሙበትን መድረክ መፍጠሩ፣ ማዕከሉ የቱሪስት መዳረሻ በመሆን ለቢሾፍቱ ከተማም ሆነ ለማዕከሉ የገቢ ምንጭና አማራጭ የመዝናኛና የተለያዩ አገልግሎቶችን የሚያገኝበት ስፍራ ሊፈጥር የሚያስችል መሆኑ፣ እንዲሁም በመጨረሻ በማዕከሉ ውስጥ በአገልግሎት ሰጭነት በሚከፈቱ የሥራ ዕድሎች አቅም ያላቸው ቀደምት አባላትና ቤተሰቦቻቸው በቀጥታ ተሳታፊ በመሆን ገቢ እንዲያገኙ ማገዙ በዋናነት የሚጠቀሱ ናቸው። ይህ እንግዲህ የእኛ ራዕይ ነው። ራዕይ 2020 በእርግጥም ደግሞ ልናሳካው ዘንድ ግድ የሚለን ህልም አለን። ለትውልድ የምናስተላልፈው አደራ በራዕይ 2020 ውስጥ ተተልሞ ተቀምጦልናል። ፕሮጀክቱ የፈጀውን ያክል ጊዜ ቢፈጅ፣ የሆነውን ያክል ወጪ ቢጠይቅ፣ ዛሬ ላይ መሠረቱን ጥለን እውን እንደምናደርገው ግን አንጠራጠርም። ይህም ለልጆቻችን የምናስተላልፈውና የምናወርሰው ቅርሳችን ይሆናል።